እንዴት ነገር አለው ንፍቅ ብለህ ነበር። እንዴት እንደናፈቀኝ በጣም እኮ ነው ዛሬ አምሮብሻል አይደል? እንዴ ነኝ እና እንዴት ነህ? ጠፋኩብኝ ደግሞ ምን ሆነ ነው? ያንተን እንትን ዳይፐር መቀየር ነው የሰለቸኝ አሁን። ወይኔ አይደል አንቺ በዚህ እኮ አስርሽ ታስተዳድሪ ነበር። ላርግ ብለህ ነው በእናትህ። አይዞኝ እሱ ይሁን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ያለውን ፕሮግራም ይዘን መጥተናል። አሁን አንድ ባለ ታሪካችን ቤት ውስጥ እንገኛለን። ጉዳዩን ከራሱ ከባለ ታሪካችን የምናዳምጠው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ ባለ ታሪካችን በቅድሚያ እስቲ ስሞትን ያስተዋውቁልን። ስሜ ዳንኤል ተስፋዬ ይባላል። እሺ አቶ ዳንኤል ተስፋዬ፣ እስቲ ወደ መጣንበት ጉዳይ ከመግባታችን በፊት ለእኛም ለተመልካቾችም ስለ ራስዎት አንዳንድ ነገር ቢነግሩን። ማለት ምን ብዬ እንደምነግር አላውቅም። በመጀመሪያ እናንተን ለማግኘት በጣም እንትን ብያለሁ። ማለት ለብዙ ጊዜ ነው ቻናላችሁን እከታተል ነበር እና ብዙ ጊዜም ኢንቦክስ አድርጌላችሁ ነበር እና በስተመጨረሻም ያው እናንተም ጥያቄን ተቀብላችሁ ቤቴ ስለመጣችሁ በጣም አመሰግናለሁ። ያው እንደምታየው ምን ብዬ እንደምነግር አላውቅም። በጣም የተጎዳው ሰው ነኝ። መንቀሳቀስ አልችል ምን አልችል ከአቅሜ በላይ ስለሆነ ነው እናንተንም ያስቸገርኳችሁ። እንደምታየው በቃ ሙሉ አካል አይሰራም። ማለት ከወገብ በታች ፓራላይዝ ሆኜ መንቀሳቀስ አልችልም። እንደምታየው እዚህ ሶፋ ላይ ነው በቃ ውሌም ማዳሬም እዚሁ ሶፋ ላይ ነው። በህመም እየተሰቃየሁ እምኖረው አሁን ላይ የወደፊቱን ፈጣሪ ነው የሚያውቀው። ዋነኛው እናንተን የጠራሁባችሁ ምክንያት ከአቅሜ በላይ ሲሆን ነው። ማለት ምንም ማድረግ ስለማልችል ያላችሁኝ አማራጭ እናንተ ናችሁ እና ያሉትን ነገሮችን ሁሉንም እስቲ ያሉትን ነገሮች ላውራችሁ ልንገራችሁ ብዬ የጠራኋችሁ እና ፈቃደኛ ሆናችሁ ስለመጣችሁ በጣም አመሰግናለሁ። እኛም የኛን ቻናል መርጠው እኛን እዚህ ድረስ ስለጠሩን እኛም እናመሰግናለን። ግን ወደ መጣንበት ጉዳይ በቀጥታ ከመግባታችን በፊት እስቲ ከመሞት በፊት ስለነበሩት ህይወቶ አንዳንድ ነገር እኛም ተመልካቾችም አንተን ማወቅ ስላለብን ትንሽ ብትነግረን ብታብራራልን። ያው ባለትዳርና የአንድ ልጅ አባት ነኝ። ያው እንደምታየው በዚች ቤት ውስጥ ነው ሁሉ ነገር ያንተ የምለው። የምኖረውም እንትን የምለውም ማሳለፈውም ከባለቤቴ ጋር የተዋወቅኩት ሃይ ስኩል ውስጥ ነው፣ ትምህርት ቤት ውስጥ እና ከሷ ጋር የነበረኝ የፍቅር ጊዜያቶች በጣም ደስ የሚሉና የሚያስቀኑ ጊዜያቶች ነበሩ። ከሱም አልፎ ለትዳር በመብቃታችን በጣም እድለኛ ነኝ። ከሷ ጋር ምን ልበልህ ያሳለፍኩት ጊዜ በጣም እንትን ነበር። ከሷ ጋር ደስ ይል ነበር፣ የሚያስቀና ነበር። ኢቭን ለቤተሰቦቼ እንኳን ስነግራቸው በሰዓቱ ያው ገናም ስለነበርኩኝ ምንም አልተዋጠላቸውም ነበር። ማለት ሰርቶ መለወጥን ነው እነሱ የሚያስቡት። እኔ ሰርቼ እንድለወጥ ተምሬላቸው ለቁም ነገር እንድበቃ ነው
የሚፈልጉት እና እኔና እሷ አንድ እንደውም በጣም ከምወድላት እንትኗ እሷም የኔን ሀሳብ ትደግፍልኝ ነበር በሰዓቱ። ምንም ተቃራኒ እንትን አጋጥሞኝ አያውቅም ከእሷ አንደበት። ከእሷ ጋር በነበረኝ እንትን ተማርን። ኢቭን እስከ ዩኒቨርሲቲ እንኳን አንድ እንትን የደረሰን ትምህርታችን ተምረን ተመርቀን ጨርሰን ሁላ በቃ ለትዳር መብቃት አለብን ብለን ተስማማን። ምክንያቱም በቃ አሁን የቀረን ስራ መያዝ ነው። ለቤተሰብ እሷም እንድነግር እኔም እንድነግራቸው የቤተሰብ ትውውቅ እንዲደረግ ሁሉንም ነገር እንዲያልቅ በሰዓቱ አወራን። እኔም ያው ቤተሰቦቼ ተቀበሉኝ። ምክንያቱም ትምህርት ጨርሼ መመረቄን የሚፈልጉት አደረኩኝ። እሱም ከዛ ያው ነገሮች እንትን እያሉ እነሱም ተቀበሉኝ። እሷም በሷ ወገንም ያሉትን እንትን አለች፣ አሳመነች፣ ጨረሰን። ከዛ በቃ ተጋባን። እግዚአብሔር ይመስገን። በሰዓቱ የነበረን ቤት ኮንዶሚኒየም ነገር ነበር እና ልጃችንም እዛ ነው የወለድነው። እና ያው እንደምታየው ቀስ በቀስ በሂደት ሳላስበው መታመም ጀመርኩኝ። ታመምኩኝ ምናምን ነገር እንደምታየው በቃ መንቀሳቀስ አልችልም። አቶ ዳንኤል እስቲ በምን አጋጣሚ ነው እንደዚህ ለበሽታ የተዳረጉት? ጊዜው በጣም ረጅም ነው። ኦልሞስት ከ5 ዓመት በፊት ነው ይሄ ነገር ያጋጠመኝ። አሁን ማን ያምንል 5 ዓመት ሙሉ እዚች የምታያት ቦታ ላይ እንዲህ በህመም ቁጭ ብዬ እንትን ማለቴ ማን ያምንልኛል? እስቲ የታመምኩት በስራ ምክንያት ነው። ያው በኢንጂነሪንግም ያው ትምህርቴን እንትን ስላልኩኝ ስራም እንዳጋጣሚ አላጣውም። በሰዓቱ ትልቅ ድርጅት ውስጥ ነበር ተቀጥሬ ስራ የነበረው እና በምሰራበት አጋጣሚ ላይ ያው እንዳጋጣሚ ክረምት ላይ ሆኖ ሌሊት ላይ ነው ሳላስበው በቃ የመውደቅ አጋጣሚ ተከሰተብኝ። በቃ ያው እንደምታየው ከወገብ በታች አይሰራም ሰውነቴ። ኃይለኛ ጉዳት የደረሰብኝ በጣም ያሳዝናል። እንግዲህ እንደዚህ ከሆንክ 5 ዓመት እንደቆየት ነግረህናል። ቆይ ይሄ ሁሉ ዓመት ስትቆይ በትዳር ስንት ዓመትስ ብትቆይ ነው? በትዳር ማለት እንደ ከእሷ ጋር የፍቅር እንትኔን ከጀመርኩ ጀምሮ ወይስ በትዳር ብቻ ነው? አይ በትዳር ከተሳሰራችሁ። በትዳር ከሆነ ኦልሞስት 7 ዓመት አልፎናል። 7 ዓመት ያው እንደነገርኩ 5 ዓመት ታምሜ እንደምታየው ነግሬያለሁ። እዚህ ሶፋ ላይ ብያለሁ። ከዛ በፊት ልጃችንን እንደወለድን እኔ ያው ታምሜያለሁ እና ምንም እንዴት ነው ልጅ እንዴት ነው እያየኝ እንዴት ነው እንትን ሊል የሚችለው? አይምሮ ውስጥ ምን ሊቀረጽ ይችላል? ልጄን እንትን ማለት ስላልፈለግኩኝ እህቴ ጋር ነበር በሰዓቱ እንደታመምኩኝ እንትን ያልኩትኝ። ልጄን ካየሁት በጣም ቆይቻለሁ። በስራ ምክንያት ሌላ ሀገር እንደሄድኩኝ ያው እንድነግረው የፈለግኩትኝ ለእህቴ እንደውም። ምክንያቱም ይሄን ነገር ቢያውቅ ወይ እንትን ቢል አሁን አድርጓል። ቢያውቅ እኔ እንጃ አይምሮ ላይ ምን እንትን እንደሚል አላውቅም። እና ማለት ነገሮች እንዴት ብዬ እንዲህ አሳጥሬ እንዲህ ብዬ ነው የምነግርህ። በጣም ትልቅ እንትን ነው። እረዳለሁ። ከነገርከኝ አንፃር ነገሩ ከበድ እንደሚል በጣም ያስታውቃል። እና እሺ አሁንስ እናትየውስ እየሄደች ታየዋለች? ልጁን ስለ ልጁ ትነግርሃለች እየመጣች ምን ደረጃ ላይ እንዳለ? እናትየው እኔ እንጃ ማለት እኔ እኮ ትልቁ ምክንያቴም አንድ እንድታውቁልኝ የምፈልገው በጣም ማለት የኔን ጤንነት የእሷ እንትን ደግሞ ተጨመረብኝ ህመም። ከራሴ ህመም በላይ የእሷ ህመም ነው በጣም እየከበደኝ ያለው። ለዛ ነው ለእሷን ማለት
የእሷን እንትን እንድትሉኝ ነው እናንተንም እኮ የጠራኋችሁ። ሄዳ ትጠይቅ አትጠይቅን ምንም የማውቀው ነገር የለም። በቃ እኔ እንጃ። እኔ ልጄ ናፍቆኛል። ስንት ነገር መሰለኝ የሚናፍቀኝ። ውጪ እንኳን ናፍቆኛል። ውጪ የምትነግረን ነገር በጣም ያሳዝናል። እናዝናለን፣ ያው እንረዳለን። እስቲ አሁን ደግሞ ወደ መጣንበት ጉዳይ እንግባና እስቲ እኛን እዚህ ድረስ እንድንመጣ ላደረክበትን ነገር ግልጽ አድርገን ንገረን እስቲ። ምን ከምኑ ጋር አድርጌ ልንገር? ማለት እሷ የሰራችው አንድም የሆነ መጥፎ ነገር እንኳን ማለት ነው መጥፎ ነገር እንኳን እንዲህ መጥፎ ነው የዚህን ያህል መጥፎ ነው ብዬ አላስብም። ምክንያቱም እኔ ቢያንስ ልጅ ወልጄላታለሁ። የሚያስቀኑ ጊዜያቶችን አብሬ አሳልፌያለሁ። እኔ በራሴ እስከማውቀው ድረስ እሷን አስከፍቻት አይደለም። እኔ እንጃ ተናግሬያት የማላውቅ ሰው ነኝ። እሷን ከማስደሰትና የምፈልገውን ኑሮ እስከ መምራት ድረስ እንደነገርኩ ትዳር ስንመሰርት አሁን እንዲህ ይሄን የምታየው ቤት አይደለም። ምን የመሰለ ቤት ውስጥ ነበር የምንኖረው። የዛሬን ያድርገውና ህመም ስላጋጠመኝ ያንን ቤት እኔ እንጃ ጨቅጭቃኝ ነው እኔ እንጂ ፈልጌው አይደለም እንዲሆን ያደረኩትኝ። ያንን ቤት እንትን ብላ ነው እዚህ ቤት ውስጥ አሁን መኖር የጀመርኩት። እኔ እንጃ ማለት የምሰራቸው እንትኖች ምኑን ከምኑ ጋር አድርጌ እንደምነግር አላውቅም። አሁን በጣም ከአቅሜ በላይ ነው። በጣም ማድረግ ምንም አልችልም። ምክንያቱም ይህን ነገር እንትን እንዲሉልኝ ሽማግሌ እንትን ብል ምንም እንትን ሊልኝ አልቻለም። በምፈልግበት መንገድ እየሆነልኝ አይደለም። ምክንያቱም እዚህ ጋር ቁጭ ብዬ ምንም የማላውቅ እኔን እንደ በቃ አይምሮ ልክ እንዳበደ ሰው አይምሮ ትክክል የማይሰራ ሰው አጋጥሞ አያውቅም። አሁን መንገድ ላይ የሚናገረው የማያውቅ የማያስተውል እንደዚህ አድርጋ ነው ያሰበችኝ። ቤት ውስጥ በቃ እስረኛ፣ የማይንቀሳቀስ ማንም እንትን የማይለው ማንም የማይፈልገው በቃ እሷ ናት ሁሉ ነገር። አሁን እዚህ ጋር እንዲህ ተኝቼ እንዲህ ታሜ እያየችኝ ጠዋት ወጥታ ማታ ነው የምትገባው። ምግብ ምን ለሰው አሁን መጥቶ ለሚያየኝ እዚህ ጋር ጉድ ጉድ ስትል በቃ የሆነ በጣም እንትን እያደረገችኝ እየተንከባከበችኝ ምናምን ነው ይመስለው። ግን አይደለም፣ ነገሩ ተቃራኒ ነው። ኢቭን እዚህ ጋር ቁጭ ብዬ ተኝቼ ታምሜ ሰው እያስገባች እኮ ነው ቤት። ይሄንን ብነግርህ አንተ ታምነኛለህ? አልገባኝም። ሰው እያስገባች ማለት በምን አይነት መልኩ ነው ሰው የምታስገባው? ይሄ እኮ አሁን ለእኔ ያላትን ክብር እኮ ነው የሚያሳየው። ቁጭ ብዬ ሳዝንባት እንኳን ምንም አይመስላናት። ምንም እያመጣች ወንድ እያመጣች አልኩ እኮ ፊት ለፊት እዚህ ጋር ይከብዳል። ፊት ለፊት እዚህ ጋር ቁጭ አድርገው እኔን እንደመንከባከብ እሱን ነው የምትንከባከበው። ምክንያቱም እኔ ምንም ማድረግ አልችልም። ምን ላደርግ እችላለሁ? አይንቀሳቀስም ምን አይልም ብላ አይደል ይሄን ሁሉ ነገር የምታደርገው። ትንከባከበዋለች። አስበው እንግዲህ ውስጥ አስገብተውም እንደምታደርግ አላውቅም። ሲቀልድ እዚህ ጋር ደግሞ እሱም እየቀለደብኝ ነው የምታስገባው። አስበው ባለቤቷ ላይ የዚህን ያህል ክብር ነው የምታሳየው እየተናገረኝ። ያሳዝናል ማለት። ቆይ አሁን ከሷ ውጪ እዚህ ቤት ውስጥ እየመጣ ፋሚሊ ምናምን አይረዳህም? እንዴት ነው? ስለዚህ ነገር የሚያውቁት ነገር የለም? ማን አለ ብለህ ነው? ያው እንደነገርኩ ሃይ ስኩል ባለሁበት ሰዓት ይህንን ያነሳሁትን ሀሳብ የሚደግፈኝ የሚቀበለኝም አላገኘውም ነበር። ምክንያቱም ከኔ የሚፈልጉት ነገር ነበር እና ያለችውም እህቴ ነበረች። እህቴንም ያው በዚህ እንትን ማለት ልትስማማ አልፈለገችም በሰዓቱ። እሷም ብትሆን አጠገብ ያለችው እሷ ነበረች።
እና ልጄን እንደወለድኩኝ ማለት ልጅ እንደወለድኩኝ ማንም እንትን የሚለኝ ሰው ሊቀርበኝ ነው እንትን የሚለው። ምክንያቱም አንድ የሆነው ነገር ሆኗል። ማንም ሀሳቤን ባይደግፍ ማንም ያነሳሁትን እንትን ባይፈልጉም አንዴ ልጅ ተፈጥሯል። ፍላጎቴም አግብቶ እሷን መኖር ነው። እና ጉዳት ከደረሰብኝ በኋላ ያው እህቴን ነው ማማከር እንትን ያልኩትኝ የፈለግኩት። እህቴን አማከርኳት። ያሉትን እንደነገርኩ ልጅ ልንወልድ አካባቢ ቤት እንትን እያልኩ ነበር ብዬ ነበር። እሱን እንትን ያው በሰዓቱ ያለኝ አማራጭ ያው እሷም ብትሆን ባለቤትም እንዲሸጥ ነበር ፍላጎቷ። ማለት እኔን ለማሳከም ነው የሁሉ ነገር እንትን ለማለት ስትጥር የነበረው ባለቤቴ። እና ድርጅቱም የተወሰነ ያህል ረድቶኝ ነበር በሰዓቱ ውጪ ሄጄ እንድታከም ረድቶኝ ነበር። ግን ውጪ ሄጄም ምንም የፈየደልኝ ነገር የለም። ምክንያቱም መድኃኒት ታዘዘልኝ ያላደረጉት ነገር የለም። ግን ምንም ጤናዬን ሊመልስልኝ አልቻለም። ያለኝ አማራጭ በቃ ይሄንን ቤት እንግዲህ እንትን አልኩኝ። ወደዚህ ገባን። ያኛው ተሽጦ የሚያዘው ብር ተይዞ ለኔ ሕክምና አውላው ይሁን አላውቅም። እኔ እንግዲህ የምታደርገው ነገር ሁሉ እሷ ናት የምታደርገው፣ ባለቤቴ ናት። ልጄንም ቢሆን እህቴን አምኜ የሰጠኋት ለእሷ ነው። ምክንያቱም እቺን እንዴት አምኜ እሰጣታለሁ? ለእህቴ ሰጠኋት። እህቴ እንግዲህ ከእህቴ ጋር እንደዋወላለን። ባለቤቴ ባላወቀችበት እንትን ነው ግን ከእህቴ ጋር የማወራው። ምክንያቱም ባለቤቴ እንድገባበት አልፈልግም ይህን ነገር። እህቴንም ለማንም እንትን እንዳትይ ማለት ቃል ገብታልኝ ነው የተቀበለችኝ ልጄንም ቢሆን። ስለዚህ ይሄ ነው እንግዲህ። እስቲ እዚህ ጋር ያልገባኝ ነገር ባለቤትህን ያለማመኑ ጸባይ የመጣው ከዚህ ከታመምክ በኋላ ያሳየችህን ጸባይ ነው ወይስ ከዛ በፊትም የነበረ ነገር ነው? ኦልሞስት ከታመምኩ በኋላ አይደለም ማለት ከታመምኩ በኋላ ሆኖ ከአንድ 2 አመት 3 አመት በኋላ ነው ማለት ባህሪዋ መቀየር ጀመረ። ጸባይዋ፣ ሁሉ ነገሯ ምን አይምሯ ላይ ምን እንደተቀረጸ አላውቅም። ወይ እኔ እንጃ ማለት ፈጣሪ አድርገውና ወይ ልገለኝም እኮ ሊሆን ይችላል አይታወቅም። ሀሳቧ እሱ ሊሆን ይችላል። ለጥቅም ከሆነ ያላት አማራጭ አሁን እሱ ነው። ይህን ነገር እንድታስብ ምን አነሳሳ? ማለቴ እሷ ላይ ይህን ያህል የከፋ ነገር ምን ብታይ ነው እንደዚህ እንድታስብ ያረገ? ያው እንደነገርኩህ እኮ የጠራኋችሁም ዋነኛው ምክንያት እሱ ነው። በጣም ብዙ ጸባዮችን እያየሁባት ነው እንዳልኩ። እዚህ ጋር እኔን ቁጭ አድርጋ ወንድ ይዛ መግባት ራሱ ትልቅ ነገር። እኔ ወይ አላቀው ወይ ማን ይሁን ወይ ምን ይሁን ምን አውቃለሁ። ጎረምሳ ይዛለት ትመጣለች። እዚህ ጋር ቁጭ አድርገው ታበለዋለች ምግብ። ጭራሽ ሻወር ይወስድልሃል። እዚሁ ቁጭ ባልኩበት ገብቶ ሻወር ይወስዳል፣ ይወጣል። እዚህ ጋር ይጸዳዳብኛል። ጭራሽ ልብሱን እዚህ ጋር እየቀየረልህ ራቆቱን ሆኖ አየሁት። ወደ ቤት ነው የሄደው። አልጋዬ ላይ ልብሱን አውላልቆ አልጋዬ ላይ መታ። እሷ እዚህ ጋር ቁጭ ብላ ምን ትለኛለች? መጣሁ የሆነ ስራ ሰርቼ እመጣለሁ ትለኛለች። እንዴት ነው ስለዚህ ነገር ቀርበህ ለማውራት አልሞከርክም? እሷን በተረጋጋ መንፈስ ቁጭ አድርገህ እንደዚህ ማድረግ እንደሌለበት ምናምን? ቆይ ንገረኝ። ምን አይነት ወሬ እንዳውራት ነው? ምን አይነት ነገር? እንዲህ እያደረገች እያያት የማንም ጎረምሳ እዚህ ጋር ልብስ አስወልቃ አልጋዬ ላይ አስወስደው እዚህ ጋር እኔን የሆነ ስራ እሰራለሁ ብላ ጭራሽ እውነቱን ልንገርህና እንደምታየው መኝታ ቤቴ የኔና የሷ አልጋ እንትን አለው በር አለውና ያው እንደሚታየው ፊት ለፊት ክፍት ነው። እንዲህ ከፍታ ነው እዛ ጋር የሚሰሩ ስራቸው።
ምን ብዬሽ ምን አይምሮዬ ውስጥ ምን ሊያዘኝ ይችላል? ምን ማድረግ እችላለሁ? እንደምታየው ግማሽ አካል አይሰራም። ምን ማድረግ እችላለሁ? እስቲ ነገር በአንድ ብቻ እንትን የሚያበቃ መስሎ ነው እሱ። ይሄ እኮ ትርፍ ነው። እንደውም ማለት የእንትኑ መክበዱን እንትን ልንገር ማለት አላጋንን ነው እኔ። ምክንያቱም አንዴ ውስጤ ቆርጧል። በቃ ለእሱ ያለኝ ነገር ሁሉ ቆሟል። እዚህ ጋር ራቆታችን ሆኖ እንኳን መታ እዚህ ጋር በሩ ጋር አይታኝ ትሄዳለች። እሱም ራቆቱን ሆኖ እየገባ እሷም ራቆቷን ሆና ሰላም ብላኝ ነው የምገባው አልጋይ ላይ። እሺ ምን ከዚህ በላይ ምን? እየነገርከን ያለው ነገር በጣም ከባድ ነው። እንዴት ነው ለጎረቤት ወይ ደግሞ ለህግ አባሎች የመናገር እንዴት እድሉን አላገኘህም? በምን እንደነገርኩ እኮ ማንም ሰው ይመጣል አልኩ። እኔን ለመጠየቅ የሚመጣ ሰው አለ፣ ግን ማንም እኔን የሚቀበለኝ የለም፣ የሚሰማኝ የለም፣ የሚያምነኝ የለም። እዚህ ጋር እነሱን ስታይ ልክ እንደ ባለቤት ነው የሚያደርጋት። ለእነሱ ተቃራኒ ፊት ነው የምታሳይ። ጉድ ጉድ ስትል ነው፣ ስትንከባከቢ ነው፣ ስትሰመኝ ነው እነሱ ፊት ብዙ ነገር ስታደርግ ነው የምትታየው። እምልህ ሰምተኛል። እማወራውን አያምኑኝም ነው የምልህ። አሁን ፊት ለፊቴ እንደዚህ ቢያደርጉ አንተ ራስህ አታምነው። አሁን መታ እዚህ ጋር አሁን እንዲህ ብትሆንልህ አሁን ታምነልህ? አንተ አሁን የማወራውን አትቀበልም። ሰው ያለኝ አማራጭ በቃ ይሄ ነው፣ እናንተን ማግኘት ነው። የእናንተን ስራዎች በጣም ብዙ ጊዜ ያለው ለተጎዱ ፍርድ ላጡ እንትኖች በጣም እንትን ትላላችሁ። ሰው እኔም የእነሱ እንትን መሆን እፈልጋለሁ። ስለዚህ ይህን ነገር እናንተ እንትን እንድትሉኝ ነው የምፈልገው። አዎ እሱስ ልክ ነህ። የኛ ቻናል ያው እንዳንተ አይነቱን ለተጎዱ ሰዎች ደራሽ ነው። እንግዲህ አሁን ላይ እኛ በብዙ አይነት መንገድ ሰውን የምናጋልጥበት የስራ አይነት አለን። አሁን ለአንተ ምን እንድናደርግልህ ነው እዚህ ድረስ የጠራን? ምን እንድናደርግልህ ነው? በምን መንገድ እሷን እንድንይዛት ነው የምትፈልገው? ያው እንደነገርኩ እሷ የሰራችኝን በትንሹ ነው የነገርኩ። ብዙ ነገር ነው ያደረገችኝ። ያው እንደነገርኩ በትንሹ ነው የነገርኩ ቀደም። ኢቭን ማለት አንዳንድ እንደውም እናንተ ማወቅ ያለባችሁ ነገር ቢኖር የጭካኔዋ ጭካኔ ጭራሽ የዚህ ቤት ካርታ እንኳን እንደማይገባኝ ተነግረኝ ነበር። የዚህ ቤት ካርታ እሱ ብቻ አይደለም፣ ጎረምሳ እያስገባች የምትለኝ ነገር ብነግርህ እኮ ፊት ለፊቴ መታ ስፈልግ እውነቱን ልንገር ምራቋን እየተፋችብኝ ነው የምትሄደው። አስብ፣ ወንድ አስገብታ ምራቅ እየተፋችብኝ እየተናገረች የዚህ ቤት ካርታ እንደማይገባኝ እየነገረች ይህ ሁሉ ነገር ችዬ እኮ የምኖረው እያስገባች አልጋይ ላይ የፈለገችውን ስታረግ ከማን ወንድ ጋር ስትግማማ አስበው። ልጄን እንኳን የሆነ ቀን እስቲ ልጄን እንኳን ቢያንስ በስልክ እስቲ ደውለሽ አገናኝ እላት ነበር፣ ቪዲዮ ኮል። ሄዳ አታየውም ወይ ትለኛለች። ጭራሽ አይሙሬ ላይም እንዲሁ ስትጫወትብኝ ሄደ ለምን አታየውም? ሜዳ አቅቶ ነው ወይ ምን አነሰ ትለኛለች። ልጄ ነው አስበው፣ የዚህን ያህል እኔ ላይ ጭካኔ። የገዛ ልጄን እንዲህ እንትን እያለችኝ አይምሮ ሚነካ ንግግር እየተናገረችኝ አስበው። ሲቀጥል ደግሞ ለሽምግልናው እንዳልኩ ማንም የሚሰማኝም የሚያምነኝም የሚቀበለኝም ሰው የለም። ኢቭን ሽማግሌ ነው የምልህ፣ ሌላ ሰው አይደለም። ተው፣ የገዛ ቤተሰቦቼ ዘመዶቼ እንኳን ሊያምኑኝ አልቻሉም። እሷ እዚህ ጋር በምትሆነው ነገር እኔ አሁን እምነት ስላጣው የራሴ የምለው ሰው ስለካደኝ፣ የራሴ የምለው ሰው ስለራቀኝ፣ የራሴ የምለው ሰው ከኔ ይልቅ እሷን ነው የሚያምነው። ስለዚህ አማራጭ አጣው። ያለኝ አማራጭ እናንተ ናችሁ። እናንተን እንትን ያልኩትኝ በጠበቃም ቢሆን ይሄን ነገር እንትን እንድትሉኝ ነው የምፈልገው። ስለዚህ ዋነኛው ምክንያቴ እንዳልኳችሁ ይሄ ነው። የእሷ ግፍ አሁን የቀረኝ
እኔም መግደል ነው የቀራት። ስለዚህ ሳልሞት በፊት እንድትደርሱልኝ ነው የምፈልገው። እኔ እንኳን ብሞት ያሉኝን ነገሮች ይህን ቤት ጨምሮ ልጄ ነው የሚገባው። እሷ ሳትሆን ካደረገችው አንፃር ጭራሽ ለህግ ቀርባ ተገቢውን ፍርድ እንድታገኝ ነው ፈልገው። ምንም እኔ ከሷ ጋር ያለኝ ነገር ካሁን በላይ ይቆማል። ምንም አይደለችም። እኔ ቆይቷል ከቆረጠልኝ የሷ እንትን ልጄን ማየት ነው ፈልገው። ተገቢውን ነገር ልጄ እንዲያገኝ ነው ፈልገው። የልጄን ሰላምና ደህንነት ነው ፈልገው። ለዚህ ነው እንትን ያልኳችሁ። የነገሩን ነገር በጣም የሚያሳዝንና የሚያስከፋ ነው። ያው እርሶንም ማመናችን እንዳለው ነው። እሷንም በማስረጃ መያዝ ስላለብን ያው ቤት ውስጥ ድብቅ ካሜራ አድርገን የምታደርገውን ነገር እንዳለ በማስረጃ ለመያዝ እንሞክራለን። እንግዲህ አብረን የምናየው ይሆናል። እንግዲህ ተመልካቾቻችን ሁላችንም ያው እንደሰማነው ነው አቶ ዳንኤል ላይ የሚደረገው ነገር በጣም የሚያሳዝንና የሚያስከፋ ነገር ነው። ያው እንደነገረን ቤት ውስጥ ድብቅ ካሜራ አድርገን እሷ የምታደርገውን ነገር ለማየት እንሞክራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዛሬ ስራ አትሄጂም? ምን ነው የሚመጣብህ ሰው አለ እንዴ? ምን የሚመጣ ሰው አለ? ዛሬ እንዴ ምን ተገኘና ነው? ከስራ ቀርተሽ ሳይሽ እኮ ነው ሰዓቱ ሄዷል። በዛ ላይ ዝም ብለህ ተኛ። የማይመለከትህን አታውራ። ልብሴን አጠብሽልኝ እንዴ? ምን አልከኝ? ልብሴን አጠብሽልኝ? እምቀይሮ የለኝም። እሺ ከላይ ታጥቦልሃል። አንተ ምን አለብህ? ተኝተህ ልብሴን እጠቢልኝ፣ ካልሴን እጠቢልኝ እኔ ያለው እንጂ እንደምንከራተተው። ምን አሁን ያስቸገርኩሽ የለ? ምን አረከኝ ነው? ምን ነው የምትይኝ? እሺ በእናትህ ምን ሆነ ነው? ዝም ብለህ አትተኛም እንዴ? እየተጨቃጨከኝ እኮ ነው ያለው። እንዴ ልረፍበት እንጂ አንተን እያስታመምኩ ከእንደገና ሰላሜን እየነሳኝ። ምን አልኩሽ? አሁን ልብሴን አጠብሽልኝ ወይ? ከላይ መቀየር የለኝም ነው ያልኩሽ። ታጥቦልሃል። ሰራተኛ ካይደሉ አጥቤልሃለሁ። ዝም ብለህ ተጠቅልለህ ተኛ። እኔ ልንከራተት እንጂ በየቦታው። ቆይ ምን አድርጌሽ ነው ገና እንዲህ የምትሆኚው? ቆይ ስንት ዓመት ተሸክሜክ እንዳልኖርኩ አሁን ምን አድርጌሽ ነው ምናምን ትለኛለህ? እኔ እንደዛ የምባል ሰው ነኝ? ምን አድርጌሽ ነው? ቆይ ምንም አይታወቅሽም? እንደ ልጅ እኮ ነው እየተንከባከብኩ ያስቀመጥኩት። ምንም አይታወቅሽም የምታደርጊኝ ነገር? ከዚህ በላይ ምን ላድርግ? ጨቀጨቀ ነው ያሰለች። ማን ነው? ማን ምን አድርጌ በሽተኛ ባልሽ አሁንም በቃ ሁሌ እዚሁ ላይ ና ቁጭ በል። ኧረ በእናትሽ ውስጥ በእናትሽ አንተ ታውቶ ቤቢዬ እንደዛ ትበል በእናትህ። ምንድን ነው አንቺ የምታካብጂው? በብር አይደል እንዴ? ይኸው በእናትሽ በቃ አይንቀሳቀስ ምን ይበላል ግን? እስቲ ተንቀሳቀስ። አየህ እንደኛ ብትሆን የት በደረስክ። እንዴት ነገር አለው ነው ፍቅ ብለህ ነበር። እንዴት እንደናፈቀኝ በጣም ኮሪና ዛሬ አምሮብሻል አይደል? እንዴ ነኝ እና እንዴት ነህ? አለልሽ ጠፋኩብኝ ደግሞ ምን ሆነ ነው? አምሮብሻል ዛሬ ደግሞ በጣም እና እንዴት ነህ? ዛሬማ ሳልፈታሽም ማንላቀቅ ነው። ኧረ እኔም አልለቅህም። እንደዚህ ሆነሽ እና እንዴት ነህ? ምን ሆነህ ነው ግን ስደውልልህ ምናምን ሰሞኑን
ትንሽ ስራ በዝቶብኝ እኮ ነው። አሁንማ ሲው ያንቺ ናፍቆት ሲያበረኝ ሲያከንፈኝ እስቲ ለሰው ልጅ ክብር ይኑራችሁ። እስቲ ለሰው ልጅ ክብር ይኑራችሁ። ሲጀመር ስለ ክብር ታውቃለህ እንዴ? ክብር ቢኖር ኖሮ እንደዚህ ተጋድመ የሰው እሱን ቤቢ እባክህ ከእሱ ጋር ከማውራት ዝም ማለት ይሻላል። እሱ እኮ ምንም አያውቅም። በቃ ተኝቶ እዛው መኝታው ላይ በቃ ይቀራል። በድን እኮ ነው። ዛሬ ንፍቅ ብለሽኛል። እንዴት እኔ ራሱ እንዴት እንደናፈከኝ እኮ ንግባ ደስ ይለኛል። ወይኔ ወራዳ ነች ክብር የሌለ ወይኔ አሳያታለሁ። እኔማ የቀን ጉዳይ ነው። እቺ ቀን ትለፍ ደህና መሆን አይቀርም። እኔ ባልሰራላት እሷ አይደለሁም፣ ባልሰራላት እኔ እሷ አይደለሁም። ይቅር በለኝ እስክትለኝ ድረስ ይቅርታ እስክትጠይቅ ድረስ ባልሰራላት እሷ አይደለሁም። መታመሜን አይታ ነው እንዲህ የምታደርገኝ። ፈጣሪ ምን አደረኩ? ፈጣሪ ሁሉ ፈተና እኔ ላይ ፈጣሪ አንተ ብቻ ተጋደም እንደኛ ቆፍጠን አትበልና ዛሬ በጣም ደስ ብሎኛል። ሌላ ጊዜ እስከማገኝሽ እንዴ እንደጓጓው አትጠገብም እኮ። በቃ እንገናኛለን። እሺ ቻው። እሺ ባይ። ለባልሽ ምንም አይነት ክብር ማታሳይ አንቺ ነሽ። ወራዳ ይሆንሽ እንዲህ መሆኔን አይተሽ ነው እንዲህ የምትጫወቺብኝ። እሺ የፈለግሽውን አድርጊ። ምንም ማድረግ ስለማልችል ነው። ምንም ማድረግ ትችላለሽ፣ ግን እኔ ይቅርታ ባትጠይቂኝ ነው ሰው አይደለሁ። ያንን ቀን ፈጣሪ አምጣው፣ ያን ቀን ፈጣሪ አምጣው። ዝም ማለት ግን አችል እኔን አይበለኝ። ምን አለ እግር ከሚያዝ አፍ ተይዞ ቢሆን። የፈለግሽውን በይኝ። ወይ እንዲህ እንደሆንኩ መቀር ምን አለ መስሎሻል? እግሩ ከሚያዝ አፉ ቢያዝ እንዴት ደስ ይለኛል። እንዲህ እንደሆንኩ መቀር መስሎሻል? ምን ከዚህ በላይ ምን ልትሆን ነው? ከዚህ በላይ ምን ልትሆን ነው? ትጸጸችበታለሽ ብዬሻለሁ። ሽባ ወደ ተኝተሃል እኮ። ከዚህ በላይ ምን ልትሆን ነው? እኔ እኮ የሰለቸኝ አንተን ዳይፐር መቀያየር ነው። ሰለችሽ ጭራሽ በጣም እንጂ ከሚገባው በላይ። 10 ልጅ የማሳድግበትን እኮ ነው አንተን እየተንከባከብኩ ያለሁት። አሁንም እኮ ማንም አልያዘሽ። መሄድ ትችያለሽ። በዛ ላይ ዝም ብትልስ? እየበላክ እየጠጣክ እያበላውክ እያጠጣውክ እኮ ነው ያለሁት። እኔ እኮ እንደዚህ በመሆኔ መሰለኝ በገዛ ብሬ ነው እንደፈለክ ተኝተህ የምትበላው። በገዛ ብሬ ነው። ብርህም ቢሆን ያንተ ብር በቂ አይደለም። ምን አሁን መስራታችን ተነስታ አስራ ያንተ ብር ከየት መጥቶ ነው የሚበቃው? እየሰማሽኝ ነው? ወጥተሽ መውለድ ትችያለሽ። ማንም አልያዘሽም። አሁንም እያረግሽ ነው። አሁንም እኮ እያረግሽ ነው። በገዛ ቤቴ እያረግሽ ነው። አሁንም መሄድ ትችያለሽ። አልያዝኩሽም። የኔና ያንቺ ነገር እኮ አብቅቶለታል ሲጀምር። ስለተንከባከብኩክ በጣም እንትን አልክ። በቃ ጎዳና ከምትወድቅ እኮ ነው እኔ ያዳምኩክ። ምንም ማድረግ አይችልም ብለሽ አይደል ይሄ ሁሉ ነገር የምታልቅ ፊት ለፊቴ እኮ ነኝ። ይሄንንም ቢሆን እየተንከባከብኩክ ያለሁት ይሄንንም ባደርግ እኔ ነኝ እየተንከባከብኩክ ያለሁት። ማን ነው? የትኛው ቤተሰብ ነው እየተንከባከብኩክ ያለው? ምንሽ ነኝ? የበፊት ባሌና አሁን ግን በቃ ያው ተኝተሃል። ምንም ላረጋ አልችልም። ስለዚህ ሂጂ በቃ። ብቻዬን እኮ ሆን ይሻለኝ።
አንተ ውጣ ብሞት እንጂ ይሻለኛል። እኔ ምን ቤት ነኝ? አንቺን እያየሁና እዚህ የምታደርጊው ፊት ለፊቴ ከማንም ወጠጤም ጋር እየተጋደምሽ እየወጣሽ መቼም እያየሁሽ ምንም ባደርግ መሞት ነው የቀረኝ። የኔም ቤት ነው እያየሁሽ እኮ ነው። መግደል እኮ ነው የቀረሽ። እኔ መተሽ ወይ ማነቅ ወይ በመርዝ መግደል ነው የቀረሽ። እሱማ በቀንክስ ይወስዳል። ግን እመኚኝ ቀኑ ሲደርስ ትማጸኛታለሽ። እሺ ብለህ ተጠቅለለተኛ አትለፍልፍ። እሺ ከራበክ ምግብ ስጪኝ በል እሰጥሃለሁ። በቃ የፈለግሽው ማድረግ ትችያለሽ። የፈለግሽው ክብረ ቢስ ነሽ አንቺ። ለማንም ክብር የሌለ ወይኔ ደግሞ ዛሬ ተረኛ እሱ ሆነ። ደግሞ ክፉ ሰውነትም ቶሎ አይሞትም የሚባለው አባባል እውነት ነው። አንተ ተረኛ ብለሽ ሁለተኛ ልጅ ነው መቀስ ያሳደግሽ ያለሽ ወይ? አዘንኩልሽ። ብትሞት ይሻላል። ተረኛ አንተ ነህ ዛሬ። ትላንት ያንን አመጣች ዛሬ አንተ። በእናትህ ዝም ብሎ ነው የሚያወራው። አይምሮ እኮ እናቱ ጋር ነው ታዲያ እዛ ቤተሰብ ጋር ብታደርግ እኮ እኔ ደግሞ እንተረሰው በረኪና ምንም የለውም። በቃ ይሻላል ብትሞት ይሻላል። በረኪና ደግሞ አመጣለሁ ብዬ በእናትህ ረሳሁት። እሱንም መጫወቻ ታደርጊው መሰለሽ ልዕልት አልተሰዘነ እሱንም መጫወቻ ታደርጊው ነው። ትላንትና ያኛው አልበቃሽም ዛሬ እንለም ወይ? እስኪ ዝም በል እንዴ! ምን አይታል? ወንድ አይደለ አንተ? ቢያንስ እኮ በቃ እንትን ይለዋል ጭንቅላቱን የሆነ በቃ ይወዛጋል። ወንድ አይደለ? ሰማኝ፣ እየሰማኝ ነው። ወንድ አይደለ? ማንም እንትን ያላት ከሷ ጋር መጋደም ያምራል። ከማንም ጋር ስትጋደም አንተ ተረኛ ሆነ መጣ። አሞካል እኮ በቃ ዝም በል አባቴ። ተይተሻል እኮ ትንሽ አንተንም ተረኛ አድርገች። እግዚአብሔር ይማርሽ። እንግዲህ ልበለኝ ቢያንስ ወንድ ነህ። እስቲ ባይሆን ፈጣሪን ተላም ቶሎ እድሜ ደክሞኝ ነው የመጣሁት ለራሴ ከስራ። እንዴት በቃ ብታይ ውሽ ዛሬ ደግሞ በጣም ደክሞኛል። ትሰማኛለህ? ስራ በጣም በዝቶብኛል። አዳራችንን እኔ እንጃ እንዴት እንደምናድርግ ቤቢዬ፣ እንዴት ነው የምናድረው? ደክሞኛል በእውነት። ዳጉስ ያለ እንክብካቤ ነው እንክብካቤ ሲጀምር ዳጉስ ይላል ሁሉ ነገር። ይሄን መሰለ ውብገላ ቢበላ ራሱ ምግብ ቢሆን ቢበላ ራሱ እናት ዛሬ አልቻልኩም ቤቢዬ። እንዴት ብለኝ እንደምተኛ ወገቤን ሁሉ ነው ያመመኝ። እስኪ እሱ ጋር እንደዚህ አሽታሽታለሽ ሰማኛለህ? አንተንም ለስሜቷ ብላ ተጠቅማብህ እንደ ትላንትናው ልጅ ትቀይራለች። ይሄን ወቅ ምንም የምታዘልቅ አይነት አለች። ወንዳታም ነው ቤቢ፣ ዝም ብሎ ነው ወንድ የሚያወራው። እየሰማኝ ነው። ቢያንስ ወንድ ነህ ብዬ ነው የምነግርህ። የሰራው ግፍም ማሳል የደረሰብኝ ነገር ምን አንቺ መጥተሽ እንደዚህ ነው ስንታል ፈጣሪ ምን በትበድዩ እንዴት አንተ እንዴት አስቻለ? ያን ቤት ሰራ ለስት የኔ ሷቅ ደፍቶ መሆን አለበት መቼስ። ስማ ያ እስቲ ደስ አይልም? ይበናት አዩ አያምር ይሁ ስማ አንተ እንደስተህዝ እንደ ዕቃ ስትወረውር ነገር እውነቱን ነበር አንተ እንደ ዕቃ እሷን ወረወርካ ታየ መውደቂያ አታጣ ተንከባካቢ እኮ አለላት። ስማ እኔ ደክሞኛል እያልኩ መከራዬ ነው ያለው። እሱ በቃ ልክ እዚህ ቤት እግሬ ሲረግጥ
እኔ ማሳዝኑ ለእግዚአብሔር ብዬ እኮ ነው ያስኩት። እንዴ አይፈርድምሽ ነገር እናትሽ ነው በዚህ ያስኩልሽ እኮ ያስኩልሽ። አይደሉ ግፍ ነው የሰው ገንዘብ መልስተው ትድናለህ። ያንን ቤተሰብ የሆነ ነገር ሰርተሃል እንጂ ዝም ብሎ መስፈጥ ያለው እንደዚህ አያጋድም። እኔ ምን አጥፍቼ ነው አምላኬ? ግን ምን አጥፍቼ ነው አልኩኝ እኮ እኔ እኮ ምን አጥፍቼ ነው? እኔ እኮ ከመልክ አላነሰኝ ከቁመና ቁመና አላነሰኝ እዚህ ላይ ጽሎ በበይናስ ሾፍ ማሳየው እየቀለድክ ነው እንዴ አንተ? ደግሞ እኔ እኮ የምሬን ነው የማወራው። ከእሱ ጋር ታውራ። እኔ እናንተ ቆይ አብረን ልናወራ አይደለ እንዴ? ደከመኛው በጣም ምን ብላ ነው ያመጣች? ምን ብላ ነው ያመጣች? ንገረኝ። ቀደም ዕለት ታስታውሳለህ? እሺ ተነሱ፣ ካጠገቤ ተነሱልኝ። እየሰማችሁኝ ነው? እየሰማኝ ነው? ግን ያው ደክሞኛል ብያለሁ። የማንንም ወጣጤ ጎረምሳ ታመጣብኛለች እዚህ ታስደፍረኛለች። በማንም ድካሜን በነበር ታራገፍልኝ ከሆነ አሰማኝም። አንቺ እየሰማችኝ ነው? እኔ የሚኮረኩረኛል ውሾች ናቸው እናንተ። አቤት ውሾች ልክስክስ። አንቺን ያገባሁበት ቀን የተረገመ ቀን የማንም እከካም የማንም ወጣጤ ጎረምሳ ፊት ለፊት ያምጣት አንዴ እንዴት እንትን ተበለኝ ክብር ትንሳይ አሰራላት ይሰው አይደለም ሰይጣን ነች ወይ ጸጸትበታል ለሁሉም ነገር ይድረስ ቀኖች ቺነች ወይ በገዛ ቤት በገዛ ለነገሩ እሷ ምን ታርግ? ሰው የለኝ ምን የለኝ ምን ታርግ እሷ? ወይ ፈጣሪ ምን ባረገ ነው ፊት ለፊት ሁሉ ነገር የምታሳይ? ያንተን እንትን ዳይፐር መቀየር ነው የሰለቸኝ አሁን። ትንሽ እንኳን ጋቢውን እስኪ ግለጥልኝ፣ አግዘኝ እስኪ ገልበጥ በል። የቤቢዬ ካፓ እንኳን እንደዚህ አይሸትም። ምንድን ነው ግን? ምን እያበላሁት ነው እንደዚህ የምትጠነቅ? ምን አይነት ነገር ነው እናታችሁ? ተሰቃየሁ እኮ እኔ ያንተን ጠዋት ያንተን መጥረግ ነበር ይሰጣል። አታውቅም። ጉሮሮዬ ሁሉ እየተዘጋ ነው። ድምጤ ሁሉ ተዘጋጋ። ባንተን ፈጣሪ ሆይ
ተሰቃየሁ እኮ ምንድን ነው በእናታችሁ አንደኛውን 10 ልጅ ባሳድግ እንደው አይሻልም እንዴ? ዘላለም አለሚን ወይኔ ዘላለም አለሚን ግን እውነት ያንተን ተጠራርግ ልኖር ነው ወይኔ አይደል እንጂ በዚህ እኮ 10 ልጅ ታስተዳድሪ ነበር። ላርግ ብለህ ነው በእናትህ አይዞህ እሱ ይሁን። ወይኔ እንዲህ ልደፈር በገዛ ቤቴ እንዴት አድርገኝ ወይኔ ቤቱን ማናፈስ አለብኝ አሁን። አንተ ደግሞ ወገቤ በጣም ነው ያመመኝ። ቁርስ በልበል፣ ቁርስ እንበላለን። ቁርስ ማስውጪ ይሻላል። እዚህማ ስለዚህ ሽታውን ልብላ ምግቡን ልብላ እንደው በይ በቃ ቤብ በቃ ሌላ ጊዜ ስመጣ እረሳውም። በረኪ ነው አረሰው ቤብ ቁጭ ብላ አበላላትም ቁጭ ብላ አበላላትም ቁጭ ብላ የእጃችሁን ታገኛላችሁ ሁላችሁም። መቼ ነው የምንመጣው? ወይኔ ታወርደኝ በገዛ ቤቴ አስታውሰኝ። ክፉ ሰይጣን ክብር የሌለሽ ለማንም ምን አለ ቢያንስ እንኳን ውጪ ብታረጊ እዚህ ፊት ለፊቴ እንደዛ አይነት ነገር ባታረጊ። ምን አድርጊ ነው የምትለኝ? እስኪ ላንተ ብዬ እኮ ነው አስቤልክ መሰለኝ። ቢያንስ ለኔ ትንሽ እንኳን ክብር ለልጄ እንኳን ስትይ እንትን አትይም አታከብሪ። ሲደክመኝ ነው ያደረው። በቃ ዝም በለው። ወይ ጭቅጭቅ ክራሱ በቃ ልተኛ። ውሻ ታገኛታለሽ ሂጅሽ እንደፈለግሽኝ ምቀሪያት መስሎሻል። ታያታለሽ እሷም ሲደርስ እንዲህ ክብር እንደነሳሽኝ እንዳከብርሽ ባለሚኝ ክፉ ሰይጣን እንኳን ይቀናባታል እኮ